ሰሞኑን እንኳን ኢራንን ሲቀጠቅጡ አድረዋል። አላስገባም አላስወጣም ብለዋል። ምድራችን ላይ ኃያል ሆነዋል። ምዕራቡን ዓለም ተቆጣጥረዋል። ምን እየሆነ ነው? የዘመኑ መጨረሻ እየቀረበ ነው። ይሄ ሁሉ የምትሰሙት ድምፅ የመጨረሻው ድምፅ መሆኑን አስተውሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጥዑመ ልሳን የገዳማችን አስተዳዳሪ፣ ክቡር መምህራችን ሊቀ ስዩማን ዘመነ ጽጌ የገዳማችን ዋና ጸሐፊ፣ ክቡር መምህራችን መጋቤ ሐዲስ ገብረ ማርያም የገዳማችን የስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንዲህ ላለው በዓላችን ያደረሰን የዚችን ማለዳ ብርሃን ያሳየን ደግሞ ሌላ ቀን ለንስሐ እድል የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አሜን። የተመሰገነ ይሁን። እጅግ አጠር ላለች ደቂቃ እናንተን ብዙ ሰዓት ቆማችሁና ፀሐይ ላይ እንዳናቆያችሁ እጅግ አጠር ላለች ደቂቃ የእግዚአብሔርን ቃል አሰማችኋለሁ። በማታው ትምህርት ክፍለ ጊዜ ሰፊ ትምህርት ስለሚሰጥ አባቶችም ደክመዋል። ከሌሊት ጀምሮ እግዚአብሔር እንደረዳኝ አጠር አድርጌ ለማቅረብ እሞክራለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 14 ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን ይላል። ይህ እግዚአብሔር ቃል ነው። ቅዱስ ጳውሎስ ስለ መላእክት የጻፈው ቃል ነው። ስለ መላእክት ቅዱስ ጳውሎስ ካስተማረው ትምህርት አንዱ ይሄ ትምህርት ነው። ልብ በሉ ምዕመናን፣ ሁሉ መዳንን ይወርሱ ዘንድ ለማገዝ ነው የሚለው። ቅዱሳን መላእክት ምን ያደርጉልናል ካላችሁኝ፣ ይሄው የእግዚአብሔር ቃል መዳናችንን እንድንወርስ ያግዙናል። ወገኖቼ መላእክት ታላላቅ ወንድሞቻችን ናቸው። መጽሐፍ ቅዱስ የወንድሞቻችን ከሳሽ ተጥሏልና ይላል። ወንድሞቻችን ናቸው፣ ያግዙልናል። ወንድሞቻችን ናቸው፣ ይደግፉናል። ወንድሞቻችን ናቸው፣ ይረዱናል። ለዛ እኮ ነው ይህንን ቀን ስብስብ ብለን የምናስበው። ሁሉ መዳንን
ይወርሱ ዘንድ እኮ ነው የሚለው። አንዳንዶች እንዴት መላእክትን በዝምታ ያለፉ እንደሆነ ታያላችሁ። አንዳንዶች መላእክት ምንም እገዛና ምንም እርዳታ እንደሌላቸው ሲያወሩ ትሰማላችሁ። እነው መላእክት ከአንዳንድ ቤተ እምነቶች ተባረዋል። ስማቸውም አይነሳም፣ ዝክራቸውም አይታወስም። የእውነተኛ ቤተ ክርስቲያን መገለጫ ምን እንደሆነ ታውቃላችሁ? ሁሉ መዳንን ይወርሱ ዘንድ ለማገዝ ያስፈልጉናል ብለን ማመናችን ነው። በመዳን መንገዳችን አንዳንዶች ምን ያገባቸዋል ሲሉ ተሰሙ የለ። የእግዚአብሔርን ቃል ግን ስሙት። መዳናችንን እንድንወርስ ያግዙናል ነው እኮ የሚለው። ወገኖቼ በእርግጠኝነት በዚህ ምድራዊ ሕይወታችሁ የሚያግዛችሁን ትወዱ የለ? እውነት አስር የሚደግፋችሁን ትፈልጉ የለ? እውነት አስር እግዚአብሔር ያሳያችሁ። በምድራዊ ሕይወት የሚደግፉ በምድራዊ ሕይወት የሚያግዙ እጅግ ተፈላጊዎች፣ እጅግ ተወዳጆች፣ እጅግ ተናፋቂዎች ከሆኑ በዘላለም መዳናችን መንገዳችን ውስጥ የሚያግዙን፣ የሚረዱን፣ የሚደግፉን መላእክት እንደምን አይወደዱ? መላእክት እንደምን አይፈለጉም? ወገኖቼ አንድ እውነት ልንገራችሁ። እንኳን ለኔና ለእናንተ ምስኪኖቹ መልአክ ለመልአክ እንኳን እንደሚያስፈልገው ታውቃላችሁ። አንድ መልአክ ለሌላ መልአክ እንኳን ያስፈልገዋል፣ እንኳን ለኛ ወገኖቼ። ለዚህ እኮ ነው ቅዱስ ገብርኤል የፋርስ አለቃ መንግስት ግን 21 ቀናት ተቋቋመኝ ባለ ጊዜ ቅዱስ ሚካኤል ሲመጣለት ምን አለ መሰላችሁ? እንዲህ አለ፣ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። እግዚአብሔር ያሳያችሁ። ለቅዱስ ገብርኤል ቅዱስ ሚካኤል እንኳን እኮ አስፈልጎታል። ታዲያ አንተ ማን ቅዱስ ገብርኤል አያስፈልገኝም የምትል? የእግዚአብሔር ቃል ግልጽ ነው፣ ምንም የሚያሻማ አይደለም። ሁሉ መዳንን ይወርሱ ዘንድ ለማገዝ ነው የሚለው። ለዚህ ነው ያግዙናል፣ ይረዱናል፣ ይደግፉናል የምንለው። ጥቂት ነጥቦችን ላሳያችሁ። በአንድ እግዚአብሔር ቃል ምሳሌነት ብቻ ገልጬላችሁ እጠቀልላለሁ። በርካታ ትምህርቶችን ማስተማር ይቻላል። እንዳልኳችሁ እንዳላቆማችሁ ፀሐይ ላይ ደግሞ ፈጥናችሁ እንድትሄዱ አንድ እግዚአብሔር ቃል ብቻ ላንሳ። በዚህ በሉቃስ ወንጌል ምዕራፍ 13 ጌታ በወንጌል አንድ ብርቱ ትምህርት አስተማረ። ምን አለ መሰላችሁ? ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው አለ። ልብ በሉ። ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው አለና ፍሬ ሊፈልግባትም 3 ዓመት እየተመላለሰ ፍሬ አላገኘባትም አለ። የወይን አትክልት ባለቤቱ ፍሬ አጣባት። ከዚያ ምን አለ መሰላችሁ? ለወይን አትክልት ሰራተኛው እንዲህ አለው አለ። ምን አለው? ቁረጣ፣ ለምን ደግሞ መሬቱን ታጎሳቆላለች አለው ይላል። ሁለት እዩ፣ ቁረጣ፣ ለምን ደግሞ መሬቱን ታጎሳቆላለች አለው ይላል። የወይን አትክልት ሰራተኛው ግን እንዲህ አለ ይላል። ለወይን አትክልት ባለቤቱ የወይን አትክልት ሰራተኛው ምን አለ መሰላችሁ? ጌታ ሆይ ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት ጌታ ሆይ እባክህ በዚህች ዓመት ደግሞ ተዋ፣ ወደፊት ብታፈራ ደህና ነው፣ ያለዚያ ትቆርጣታለህ አለው ይላል። 3 አካላትን ላሳያችሁ።
አንደኛ የወይን አትክልት ባለቤት ነው። ሁለተኛ በለሱ ወይም ራሱ የወይን አትክልቱ ነው። ሶስተኛ የወይን አትክልቱ ሰራተኛ ነው። እነዚህ እነማን ናቸው? ባጭሩ የወይን አትክልት ባለቤት የወይን አትክልት ባለቤት የተባለው ልዑል እግዚአብሔር ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 5 ላይ ገብታችሁ ስታነቡ እነሆ ለወይኔ ያላደረኩት ምንድነው? ጉድጓድ ማስኩለት፣ ቅጥር ቀጠርኩለት፣ ውሃ አጠጣው፣ ወይን ያፈራል ብዬ ተማመንኩ፣ ኩርንችት አፈራ። እንግዲህ በወይኔና በእኔ መካከል ኑ ፍረዷ። ወይኔ እያለ የተናገረው ባለቤቱ እግዚአብሔር ነው። የወይኑ ባለቤት ልዑል እግዚአብሔር ነው። እስራኤልን በሶስት ዘመናት እየተከታተለ ፍሬ ያላገኘባቸው የወይኑ ባለቤት እግዚአብሔር ነው። ሁለተኛ ወይን የተባሉ በለስ የተባሉ እነማን ናቸው ካላችሁ ለሰሙ እስራኤል ዘሥጋ ለፍጻሜው እስራኤል ዘነፍስ እኛ ነን። ታስታውሱ የለ በወንጌል የእግዚአብሔር ቃል እንዲህ ይላል፣ በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ ብሏል ጌታችን። ሊቃውንት ሲተረጉሙ በለስ የተባሉ እስራኤል ናቸው ብለዋል። በዚህ ዘመን አንድ እውነት አይናችሁን ከፍታችሁ አዳምጡ። እስራኤል ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ የሚለው ምን ይመስላችኋል? ደካማ የነበረችው እስራኤል በረታች፣ የተበተነችው ተሰበሰበች፣ የፈረሰችው እንደገና ተሰራች፣ ኃያል ወደ መሆን አደገች። ትንቢተ ኢሳይያስ ትንቢተ ዳንኤል ምዕራፍ 7 ስታረቁ የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። የተበተነው ኃይል እስራኤል ነው። መሰብሰብ እየጨረሰ ነው ወገኖቼ። የተበተኑት ኃይል እስራኤል በተሰበሰቡ ጊዜ ፍጻሜው ይቀርባል። ተሰብስበው ኃያል ሆነዋል። የእግዚአብሔር ቃል እንዲህ ይላል፣ ከእስራኤል ቅሬታዎች አንዳንዶቹ ይድናሉ ይላል ቅዱስ ጳውሎስ። ይህ እየተፈጸመ ነው። ምክንያቱም ከእስራኤል አንዳንዶቹ መሲህ ተወልዷል ብለው ማመን ጀምረዋል። ትንቢታት እየተፈጸሙ ነው። ዓለም ላይ የሚደረገውን እንደዋዛ እንዳትመለከቱት። የንጋት ኮከብ ፀሐይ ጽድቅ ኢየሱስ ክርስቶስ ሊገለጥ ብዙ ዘመን አልቀረውም። ነገር ሁሉ የሚከናወነው ሁኔታዎች ሁሉ እየተቀየሩ እየተገለባበጡ ያሉት ይሄ ዘመን እየደረሰ በመምጣቱ ነው ወገኖቼ። ወደ ምፈልገው ነጥብ ልምጣ። ወይ በለስ የተባሉ እስራኤል ናቸው። ሁለተኛ ሶስተኛ የወይን አትክልት ሰራተኛው ማን ነው? እሱን አሁን ጥቂት ፈትሼ ማበቀው የወይን ባለቤቱ እግዚአብሔር፣ በለስ እስራኤል፣ ሰራተኛው ጠባቂው ደግሞ የእግዚአብሔር መልአክ ነው። እሱን ጥቂት ላሳያችሁ። ሰራተኛ የተባለው የወይን አትክልት ጠባቂ የተባለው የእግዚአብሔር መልአክ ነው። እሱን ላሳያችሁና ከርዕሴ ጋር አዋህጄ ያበቃለሁ። ለእስራኤል በመንገዳቸው ሁሉ ጠባቂ የነበረው ማን ነው? በለሲቱ እስራኤል ከነበረች፣ ወይኒቱ እስራኤል ከነበረች፣ የበለሷ ጠባቂ የነበረው ማን ነው ካላችሁኝ፣ የእግዚአብሔር ቃል እንዲህ ይላል፣ በመንገድህ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ ብሏቸዋል እስራኤልን። እግዚአብሔር ያሳያችሁ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እነሆ እኔ መልአኬን በፊት እሰዳለሁ ብሏቸዋል። አያችሁ፣ የእስራኤል ቀኑን በደመና ሌሊቱን በብርሃን የበረሃውን ዋዕይ በደመና እያጫማ ነበልባል አብርዶ በረሃውን ያሻገራቸው የእግዚአብሔር መልአክ ነው። በመንገዴ ይጠብቅ ዘንድ እነሆ እኔ መልአኬን እልካለሁ አለ። አያችሁ፣ የእስራኤል ጠባቂ የነበረው የእግዚአብሔር መልአክ ነው። አንድ
ሁለተኛ ወገኖቼ መልአክ መሆኑን ላረጋግጥላችሁ ነው። የበለሱ ባለቤት እግዚአብሔር ነው፣ አያከራክርም። በለሲቱ እስራኤል ናት፣ አሳይቻችኋለሁ፣ አያሟግትም። ምናልባት ሊያከራክራቸው ከቻልን ብለን እነዚህን ጥቂት ነጥቦች የምናስቀምጠው ለዛ ነው። የእስራኤል ጠባቂ የእግዚአብሔር መልአክ ነው። ምክንያቱም በመንገድ ይጠብቅ ዘንድ ወደ አዘጋጀሁት ስፍራ ያገባ ዘንድ መልአኬን እልካለሁ ብሏል። መልአክ ነው። አንድ ሁለተኛ በርዕሴ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? የሚላኩ አሁን ባነበብኩላችሁ የሉቃስ ወንጌል ኃይለ ቃል ላይ ቁረጣት ተብሎ የተላከው የሚላኩ ተብለው የተገለጹት የእግዚአብሔር መላእክት አይደሉምን? ይሄን በእግዚአብሔር ቃል አስደግፍላችሁ። በመንገድ ይጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ ከሚለው ጋር አብሮ የሚሄድ ምን ይላል መሰላችሁ? በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ይላል። አያችሁ፣ የሚታዘዙ የሚላኩ አድን፣ ግደል፣ ቁረጥ፣ ፍለት ተብለው የሚላኩ እኮ የእግዚአብሔር መላእክት ናቸው። ሶስተኛ በወንጌል ቆራጮች ወይም አጫጆች የተባሉ እነማን ናቸው? በምሳሌው ትምህርት በጌታ ቅድም በነገርኳችሁ ቃል ላይ ስለምን ደግሞ መሬቱን ታጎሳቆላለች ቁረጣት አላልኳችሁ? ቆራጮች የተባሉ አጫጆች የተባሉ እነማን ናቸው? ላንብብላችሁ። ማቴዎስ ወንጌል ምዕራፍ 13 ቁጥር 39 ላይ እንክርዳዱም የክፉ ልጆች ናቸው፣ የዘራው ጠላት ዲያብሎስ ነው፣ መከሩም የዓለም መጨረሻ ነው፣ አጫጆቹ መላእክት ናቸው ይላል። ወገኖቼ ቁረጣት የተባለው መልአክ እንደሆነ አወቃችሁ? ምክንያቱም ስለምን ደግሞ መሬቱን ታጎሳቁላለች ቁረጣት አለው ይላል። አያችሁ፣ አጫጆች የተባሉ መላእክት ናቸው። የሚላኩ መናፍስት አገልጋዮች የተባሉ መላእክት ናቸው። አራተኛ በእያንዳንዱ ሰው አጠገብ ያሉ ጠባቂዎች፣ ተንከባካቢዎች እነማን ይመስሏችኋል? የእግዚአብሔር መላእክት አይደሉምን? የእግዚአብሔር ቃል እንዲህ ይላል ከነዚህ ከታናናሾቹ አንዱን እንዳትንቁ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉላችኋለሁ ይላል። የተወደዳችሁ ኦርቶዶክሳውያን አጠገባችሁ መልአክ አለላችሁ። መልአካችሁ ቅዱስ ገብርኤል አጠገባችሁ አለ። መልአካችሁ ቅዱስ ሚካኤል አጠገባችሁ አለ። ቀን በመንገዳችሁ ሌሊት በመኝታችሁ አንዳንድ መልአክ አለላችሁ። እግዚአብሔር ፍጥረቱን ሳያስጠብቅ እንዲሁ የተወ ይመስላችኋል? የእግዚአብሔር መልአክ አጠገባችን ባይኖርማ ኖሮ በአይኑ ብቻ ተመልክቶ የሚያጠፋን ሴጣን ዙሪያችንን እኮ እየዞረን ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። እግዚአብሔር ጠባቂ ባያስቀምጥልን፣ ተራዳኢ መልአክ ባይደርስልንማ ኖሮ አጋንንት እኮ አያስተርፉንም ነበር። ቀኑ የመሸው የነጋው የገባን የወጣ ነው የገባ ነው መልአክ እግዚአብሔር አጠገባችን ስላለ እኮ ነው። ከነዚህ ከታናናሾቹ አንዱን እንዳትንቁ፣ መላእክቶቻቸው ይላል። አየህ፣ አጠገባችን የእግዚአብሔር መልአክ አለልን። እንዴት ነው ችላ የምንለው? እንዴት ነው እንደሌለ የምንቆጥረው? እንዴት ነው ሳይለንት የምናደርገው? እንዴት ነው ዲሊት የምናደርገው? ምን ማለት መሰለ፣ በእያንዳንዱ በለስ በእያንዳንዱ ወይን ስር የእግዚአብሔር መልአክ አለ። አራተኛ አሁን ወደ ቃሉ ልምጣ። እየገባችሁ ነው ማወራው ነው? እኔ ብቻ ነው የገባኝ? የእግዚአብሔርን ቃል አሁን መልሼ ልድገመው። ምን ይላል? እንዲህ አለው፣ ቁረጣት
ለምን ደግሞ መሬቱን ታጎሳቆላለች አለው ይላል። ከዚያ የወይን አትክልት ሰራተኛው ሄዶ ቁረጣት ሲባል ቁርጥ አረጋት ምን በአራት ማስረጃዎች የእግዚአብሔር መልአክ መሆኑን አስረድቻለሁ። ሌላም እንዳልጨምር ጊዜ ስለሚያጥረኝ ነው። የእግዚአብሔር መልአክ ቁረጣት ሲባል ተንደርድሮ ሄዶ መስቆረጣት ምን አላል? እንዲህ አለው። ለባለቤት እኮ ነው። ምን አለው? ጌታ ሆይ ዙሪያዋን እስክኮተኮትላት፣ ፋንድያዋን እስካፈስላት፣ ነፋሱን እስክከላከልላት፣ አረሙን እስክነቅልላት፣ ጌታ ሆይ በዚህች ዓመት ደግሞ ተዋት። የተወደዳችሁ ኦርቶዶክሳውያን ዙሪያዋን እስክኮተኮትላት፣ ፋንድያ እስካፈስላት ማለት ፍሬ እንድታፈራ ምን ላርጋት? ጊዜ ልስጣት? ቆይ ዙሪያዋን ከኮተኮተላት፣ ፋንድያ ካስታቀፋት፣ ውሃ ካጠጣት፣ አረም ከነቀለላት፣ ነፋስ ከተከላከለላት፣ ለዚች በለስ ወይም ፍሬ እንድታፈራ ምን አረገላት ማለት ነው? አማርኛ እንዴት ነው? ስትሩቁ ራቀ እንደ አማርኛ ፍሬ እንድታፈራ ምን ላርጋት? አንድ ቃል እንድትሉልኝ ፈልጌ ነው። ምን ላርጋት? ጥሩ ነው እሱ። ሌላ ግን ሁሉ መዳን ይወርሱ ዘንድ ለማገዝ ፋንድያ ካፈሰሰላት፣ ንፋስ ከተከላከለላት፣ አረም ከነቀለላት፣ ዙሪያዋ ከኮተኮተላት ምን አረገላት? አገዛት አትሉኝም እንዴ? እገዛ ነው እገዛ አይደለም? ፍሬ እንድታፈራ ምን ላርጋት? ላግዛት። እየገባችሁ ነው? ሁሉ መዳን ይወርሱ ዘንድ ለማገዝ የተላኩ መናፍስት አገልጋዮች አይደሉም? ምን ላርግላት? ዲያብሎስን ልታገልላት፣ ጸሎት ልታደርግልን ላግዛ። ኦጊሬስ የተባለ ሊቅ እንደተናገረው እኛ በጸሎት ስንቆም ይላል የእግዚአብሔር መልአክ እጆቹን አብሮ ከኛ ጋር ይዘረጋል ይላል። ማረኝ ስንል ማረው ይላል። ይህንን ነው እኮ የሚለው እግዚአብሔር ያሳያችሁ። ዙሪያዋን እስክኮተኩትላት የሚለውን ቃል ከአንድ እግዚአብሔር ቃል ጋር ላሳያችሁ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ምን ይላል? ጎበዞች ናቸው፣ ይሰፍራል። ከዛስ ያድናቸውማ። ይኸው ዙሪያዋን የሚኮተኩትላት ዙሪያዋ ስለሰፈረ ነው አይደለም? ጎበዝ በዙሪያችን ከሰፈረው የጠላት ሰራዊት በላይ በዙሪያችን የሰፈረው የእግዚአብሔር ሰራዊት ይበልጣል። አይኖቻችን ስለተያዙ አትፍሩ፣ አትደንግጡ፣ አትረበሹ። የእግዚአብሔር ሰራዊት ይበልጣል። እኛ መንፈሳውያን ሆነን አይናችን ስላልተገለጠ እንጂ አሁን አይናችን ቢገለጥ ምንኛ የእግዚአብሔር መልአክ እናየው ነበር። ፈሪዎቹን ደካሞቹን በኃጢአት ምክንያት ውስጣችን ፈዘዘ፣ መንፈሳዊ አይናችን ደበዘዘ እንጂ የእግዚአብሔር መልአክ እናየው ነበር። ጊያዝ የሚባል ሰው ላስታውሳችሁ። የነቢዩ የኤልሳ ደቀ መዝሙር ገለጥ አድርጎ ሲያይ በሩን የሶርያ ወታደሮች ከበዋል። ከዚያስ ዝግት አረገና ገባና አባቴ ሆይ አቤት። አረ የከበበን ሰራዊት ብዙ ነው አለው። ነቢዩ እጆቹን ዘረጋና ጌታ ሆይ የዚህን ብላቴና አይኖች ግለጥ ብሎ ጸለየ። አይኖቹ ተገለጡ። ከዚያ እንደገና በሩን ከፍቶ ሲያይ ከከበበው ሰራዊት በላይ ተራራውን የሞሉት የእግዚአብሔር መላእክት የእግዚአብሔር ሰራዊት በስተቀር እግዚአብሔር አይናችንን ይግለጥልንማ። እሱ ተዘግቶ እኮ ነው ተስፋ የቆረጥነው። በርትተው የማይደክሙ ኖረው የማይሞቱ አሁን የማይበድሉ ኃያላን ከበውናል። ዙሪያችንን ከበዋል። ዙሪያዋን እኮተኩትላታለሁ ማለት ዙሪያችንን የሰፈረው የእግዚአብሔር መልአክ መዳናችንን እንድንፈጽም ይረዳናል፣ ይለምንልናል። ምን ብሎ
ቁረጣት ሲለው ሄዶ ቁርጥ አይደለም ያደረጋት። ምን አለው? ጌታ ሆይ በዚህች ዓመት ደግሞ ምን በላት ተዋት። እንዴ ሲታዘዝም ብሎ የሚታዘዝ ብቻ አይደለም፣ ይራራ። ከዛስ ይለምንልናል። ተዋቸው፣ እድሜ ስጣቸው፣ እኔ ላግዛቸው፣ ጸሎት እንዲጸልዩ፣ ወንጌል እንዲሰሙ፣ ቤተ እግዚአብሔር እንዲሄዱ፣ ኪዳን እንዲቆሙ፣ እንዲያስቀድሱ፣ ንስሐ እንዲገቡ፣ እንዲቆርቡ ላድርጋቸው። ተዋቸው። ታዲያ ይሄ ፍሬ እንድታፈራ የተደረገ እገዛ ከሆነ ሁሉ መዳን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ገብቷቸዋል? ግልጽ ነው። ገብቷቸዋል? አዎ። በመዳን መንገዳችን ያግዙናል። እገዛ ምንድን ነው ካላችሁ ሁለተኛ ቆሮንቶስ መልእክት ምዕራፍ 1 ቁጥር 11 ላይ ጨርሻለሁ። 5 ደቂቃ ብቻ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 11 ላይ እናንተ ደግሞ ስለኛ እየጸለያችሁ አብራችሁ ስትረዱ ይላል ቅዱስ ጳውሎስ። እርዳታ እገዛ ምንድን ነው ካላችሁኝ መጸለይ ነው አብሮ። ለዚህ እኮ ነው የዛሬን ተዋት፣ በዚህች ዓመት ደግሞ ተዋት፣ እድሜ ጨምርላት፣ ዘመን ስጣት፣ ቀን አድላት፣ ንስሐ ትገባለች፣ እኔም አግዛታለሁ፣ ሁሉ መዳንን ይወርሱ ዘንድ ለማገዝ። ኦርቶዶክሳውያን እጅግ በጣም ትክክል ነን። በጣም እንዳትጠራጠሩ፣ በምንም ነገር አትጠራጠሩ። የያዝነው እጅግ ዘላለማዊ እውነትና መጽሐፍ ቅዱሳዊ ነው። ለዚህ ነው መላእክት ያማልዱናል፣ ያግዙናል፣ ይራዱናል የምንለው። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉም። አንድ ሁለት ነገር ብቻ ጨምሬ ልሂድ። አንዳንዶች እንደዚህ ስንናገር መልአኩ የታውቆ ነው? እኛ ያለነው ግቢ ገብርኤል፣ እሱ ያለው በሰማይ። ስጠራው እንዴት ነው የሚሰማው? የትስ ያውቀኛል እኔ ብለው ሊቀማጠሉ የሚወዱ አንዳንዶች አሉ። እንደነሱ የሚመስላቸው እነሱ እዚህ ካሉ እዛ ቦታ ስለሌሉ ስጋዊ ደማዊ በሆነ አእምሮ መፈላሰፍ የሚፈልጉ ጥቂት ሀሳቦችን ብቻ ልንገራችሁና ላብቅ። እግዚአብሔር ያሳያችሁ። የምእመናንን ጸሎት የሚያሳርጉት በመጽሐፍ ቅዱስ ላይ ማን ናቸው? መላእክት ናቸው አይደለም? ናቸው አይደለም? በጉልበት ነው እንደማሳመናቸው ናቸው አይደለም? የእግዚአብሔር ቃል እንዲህ ይላል፣ የቅዱሳን ጸሎት ከዕጣኑ ጢስ ጋር በመላእኩ እጅ ወጣ፣ በእግዚአብሔር ፊት አረገ ይላል። በማን እጅ? መላእኩ። የተወደዳችሁ ኦርቶዶክሳውያን የኔና የእናንተን ጸሎት እያሳረጉ ጸሎታችንን አያውቁትም ማለት ነው አይደል? እያሳረጉት ታስታውሱ ይሆን? በመሰዊያው አጠገብ ሁለት ጊዜ ላስታውሳችሁ። አንደኛው ቆርኔሌዎስ የሚባለን አንድ ደግ ሰው የእግዚአብሔር መልአክ ምን አለው መሰላችሁ? ጸሎትህና ምጽዋትህ በእግዚአብሔር ፊት አረጋለው። ስላሳረገለት እኮ ነው አረጋለው። ዘካርያስን በተራው ዕጣ ክፍል በመሰዊያው አጠገብ ተገልጦ ልጅ ትወልዳለህ ሲለው ትዝ ይላችኋል? ጸሎቱን እኮ አሳርጎለት እኮ ነው። ይህ እኮ የእግዚአብሔር ቃል ነው ያነበብኩላችሁ። የቅዱሳን ጸሎት ከዕጣኑ ጢስ ጋር በመላእኩ እጅ ወጣ። መላእክት ጸሎታችንን እያሳረጉ ጸሎቱን አያውቁትም ይባላል። የተወደዳችሁ ክርስቲያኖች በዚህች ቤተ ክርስቲያን በርካታ መላእክት አሉ። ሁለተኛ የእግዚአብሔር ቃል እንዲህ ይላል። በእውነት ጥቂት ደቂቃ ሕሊናችሁን ከሰጣችሁ አሁን የጠየቁት ሐሳብና የሚናገሩት ነገር ምንም እንዳይደለ ትቆጥራላችሁ። የእግዚአብሔር ቃል እንዲህ ይላል። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እንዲህ ይላል። በጣም የሚደንቅ ቃል ነገራችሁ። በምድር ላይ ያለች አንድ ምእመን ንስሐ ሲገባ ይላል። ንስሐ ሲገባ በሰማይ ባለች ጉባኤ ቤተ ክርስቲያን በሰማይ ባሉ መላእክት ታላቅ ደስታ ይሆናል ይላል። ሰምታችሁኛል? እኛ ንስሐ ስንገባ በሰማይ መላእክት ምን ይላሉ? ምን ይላሉ? ከእኛ መመለስ በሰማይ ያለችው የመላእክትና የቅዱሳን ጉባኤ ደስ የሚላት
ብታውቅ ነው ማታውቅ ነው ብታውቅ ነው ማታውቅ ነው ይሄ በጣም ነውር ነው። ሁለተኛ ሶስተኛ ቅድም የጠቀስኩላችሁን ጥቅስ ላስታውሳችሁ። ምንም ይሄ በጣም ይደግጣል ነው። ዝም ብላችሁ በቸልታ እንዳትመለከቱ። ምንም ይሄ ከነዚህ ከታናናሾቹ አንዱን እንዳትንቁ፣ መላእክቶቻቸው ዘውትር በሰማይ ያለውን የአባቴን ፊት ያዩላችኋል ይላል። እምትንቋቸውን ሰዎች ብትንቋቸው መላእክቶቻቸው በሰማይ ይነግሩባችሁና ያስፈርዱባችኋል ይላል። እየሰማችሁ ነው? እሺ ከነዚህ ከታናናሾች አንዱ እንዳትንቁ መላእክቶቻቸው ካለ አጠገባቸው ሆነው መናቃቸውን ያያሉ አያዩ? ይሰማሉ አይሰሙ? ያስፈርዱባቸዋል? አዎ። አጠገባችን ካሉ ጸሎታችንን እንዴት አይሰሙ? አጠገባችን ካሉ መገፋታችንን እንዴት አይሰሙ? አጠገባችን ካሉ ብሶታችንን እንዴት አያውቁ? እየሰማችሁ ነው? እየሰማችሁ ነው? አዎ። ሌላ ቃል አስታውሳችሁ ነብዩ ኢሳይያስ ንጉሥ ዖዝያን በሞተበት ዘመን እግዚአብሔርን ከፍ ባለ ዙፋን ላይ አየሁት ይላል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ከዛስ ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ሰዎች መካከል ምኖር ወዮ እያለቀስኩ ይላል። እግዚአብሔርን ሲያዩ ማልቀስ ጀመረ። እውነት እግዚአብሔርን ሲያስቡ የሚያለቅሱ ሰዎች ምንም የታደሉ ናቸው። በደላቸውን እያሰቡ የሚያለቅሱ ሰዎች ይሄ ወደደብኝ ይሄ ጠፋብኝ ሳይሆን እግዚአብሔርን አጣሁት እያሉ የሚያለቅሱ ሰዎች ምንም የታደሉ ናቸው። እግዚአብሔርን በማጣቱ ምክንያት አለቀሰ። ከዛስ ከሱራፌል መልአክ አንዱ ሱራፊ እየበረረ መጣልኝ ይላል። ሰምታችሁኛል? አይቶታል? አላየው? ያውቀዋል? አያውቀው? በሮ ደረሰለት። ከንፈሮቼን ነካው፣ ለምጼም ጠፋ፣ ርኩሰቴ ራቀ ይላል። መልአኩ በሮ ይደርሳል። ታዲያ በምን ምሳሌዎችና በምን ማስረጃዎች እናቀርብላችሁ ወገኖች? አንዳንዶች የመላእክት እንቅስቃሴ ሃይገር ላይ ተጭኖ ወይም ራይድ ይዞ እንደሚሄድ ቀርፋፋ ይመስላቸዋል። እንዴት ያሳፍራል! እንደዚህ ማሰብ እዚህ ስጠሩት እዛ ስጠሩት እዚህ ምን ታንከራተቱታላችሁ እያሉ ሊያላግጡብን የሚሞክሩ አንዳንዶች አሉ። የእግዚአብሔር ቃል እንዲህ ይላል፣ ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ገብርኤል እየበረረ መጣ ይላል። ገናም በጸሎት ስትናገር ጸሎትህ አፍንጫው ስር ሳይሰድ አፍንጫ ጋር ሳይደርስ የእግዚአብሔር መልአክ በሮ ይደርስልሃል። ይሄ እግዚአብሔር ቃል ነው። ከየት አመጣው? ከኪሴ አመጣው። ገና በጸሎት ስናገር በራእይ አይቼው የነበረው ቅዱስ ገብርኤል እየበረረ መጣ። እንደው ማክሲማሮስ ምን ይላል መሰላችሁ? ሊቁ ቅዱስ ኤጲፋኒዎስ ከጽርሐ እስከ በርባሮስ እንደ አይን ጥቅሻ በረው ይደርሳሉ። ብሊንኪንግ ኦፍ አይስ አንተ አይንህን ብሊንክ አድርገህ ጨፍነህ እስክትገልጥ የእግዚአብሔር መልአክ ጽርሐ እስከ በርባሮስ ደርሶ ይመለሳል። ታክሲ ሚንስ ራይድ ሚንስ እንዳይመስልህ የለም። ይሄ እኮ በምን ቋንቋ እንግለጸው? እንኳን ለቅዱሳን መላእክት አንዳንድ ቅዱሳን እንኳን አሉ እንደዚህ ልዩ የሆኑ እንዲህ ይላል፣ በሚሻቸው ዘንድ ከፍጥነታቸው የተነሳ በሁሉ ቦታ ይገኛሉ ይላል። ከፍጥነታቸው የተነሳ እንደ እግዚአብሔር ምን አላቸው እያለ አይደለም፣ አላስተማረችም ቤተክርስቲያን። በጣም ግን ፈጣኖች ሆናቸው። እንዴ አንዳንዶች በጣም ይደንቃችሁ። እኔ በጣም ይገርመኝ፣ ለሰይጣን ሲሆን የሚፈቅዱትን ለእግዚአብሔር መልአክ ሲሆን የሚከለክሉትን አትታዘቧቸው? ሰይጣን ዙሪያችንን እንደሚዞር እኮ ያምናሉ። እውነት አስብ። እንደ አንበሳ ሊውጣችሁ ዙሪያችሁን ይዞራል የሚለውን ቃል የቅዱስ ጴጥሮስን ቃል ይቀበላሉ። ሰይጣን ዙሪያችንን ይዞራል የሚለውን ያምኑና የእግዚአብሔር መልአክ ግን ዙሪያችን አለ የሚለውን ደፍረው መናገር ያቅታቸዋል። የእግዚአብሔር አይደሉም፣ ደፍረው ይናገራሉ። ኢዮብ ሰይጣንን መከራ አጽንቶበት ሲፈትነው ሰይጣን ለምኖ አስፈቅዶ ኢዮብ ላይ መከራ ሲያወርድበት መለመንና አስፈቅዶ መከራ ማጽናትን ለሰይጣን ይፈቅዱና ለምኖ አማልዶ አስፈቅዶ ከመከራ ማዳንን ግን ለቅዱስ ገብርኤል ሲከለክሉት አያፍሩም። አንዳንዶች ለሰይጣን የሚቻለውን ለእግዚአብሔር መልአክ ሲከለክሉ ምንም አይመስላቸውም። አንዳንዶች እውነተኛ ቤተክርስቲያን ውስጥ እንዳላችሁ ላረጋግጥላችሁ ፈልጌ ነው። ግን እኔ ባልናገሩም እናንተ እውነተኛ ቤት ውስጥ ስላላችሁ ነው እንደዚህ ቆማችሁ ፀሐይ የምትቀጠቀጡት።
የአካላቸውን መጠን ብቻ ሳይቻችሁ ይላል። በጣም ረቂቃን ናቸው። መጠናቸው ግን በጣም 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 ሰፊ ነው። ምን ይላል መጽሐፋችን? ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገር፣ በአንድ ክንፋቸው አንድ አህጉር የሚያለብሱ መላእክት አሉ ይላል። አንድ መልአክ ይበቃል። ለአፍሪካ እንኳን አንድ መልአክ ይበቃል። የተወደዳችሁ ኦርቶዶክሳውያን ይህን ምሳሌ ማቅረብ ለሁላችሁም በጣም ነገሩን ያቀላል። ፀሐይ ስትወጣ እና የእግዚአብሔር መልአክ ሲወጣ አነጻጽሬላችሁ ላብቃማ። ፀሐይ ስትወጣ መላውን ዓለም ታበራለች። ምን ደፋሮች ናቸው እናንተ! እዚህ እኮ ፀሐይ ሲወጣ ይሄን አንድ ምዕራቡ ዓለም ጨለማ ነው እኮ። አይፈረድባችሁም፣ ለነገሩ አይፈረድባችሁም። አሁን ልድገሙ። ፀሐይ ስትወጣ ሙሉ ለሙሉ ዓለምን ታበራለች? አታበራም። እኔ አንድ እግዚአብሔር ቃል ላሳያችሁ። ራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ ምን ይላል መሰላችሁ? አንድም መልአክ ሲወጣ አየሁ ይልና ከክብሩ የተነሳ ምድር በረራች ይላል። ምድር ምን አለች? የእግዚአብሔር የአንዱ የእግዚአብሔር መልአክ ክብር ከፀሐይ ይበልጣል አይበልጥም? ይበልጣል አይበልጥም? ምን ይወዳደራል? ምን ይነጻጸራል? ምን ይፎካከራል? አሁን ነጥብ ቆዩ። እያጨበጨባችሁ አታዘናቡኝ፣ እንዳታስረሱኝ የሸመደድኩት። እኔ የምፈልገው ነጥብ አሁን የምናገረው ላይ ፀሐይ ልክ ወጥታ ምድር ላይ እስክትደርስ ድረስ ስንት ጊዜ የሚፈጅባት ይመስላችኋል? ስንት ጊዜ ይፈጅባት? አደራችሁ እንዳትገምቱ፣ ማታውቁትም ዝም ነው የሚባለው። ስንት ጊዜ የሚፈጅ ይመስላችኋል? እኔ ሳይንስ ተረሳ እንዴ ጎበዝ? ፒኤችዲ ስንት 8 ሰከንድ ብቻ ነው የሚፈጀው። ማን እዚህ ለመድረስ? ፀሐይ ልክ ከበቧ ስትወጣ ብርሃኗን ለመሞቅ 8 ሰከንድ ብቻ ነው የሚፈጀው። ይሄ ሳይንስ ነው፣ ከፈለጋችሁ መርምሩት። ታዲያ የእግዚአብሔር መልአክ ክብር ከፀሐይ ክብር ከበለጠ እቺ ፀሐይ ምድር ላይ ለመድረስ 8 ሰከንድ ብቻ ከፈጀባት የእግዚአብሔር መልአክ ስንት ሊፈጅበት? ምን ይነሳሰራል? ከፈለክ ኤክስ ስኩዌር ፕላስ ዋይ ስኩዌር ምናምን ብለህ አስበው። ምንም ከፍጥነታቸው የተነሳ በር ይደርሳል። ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አገልጋዮች አይደሉምን? ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱስ ገብርኤል በረከት ረድኤት አይለየን። አሜን። ያጽናን፣ በሃይማኖት በምግባር ያጽናን። ቤተክርስቲያናችን ይጠብቅልን፣ ዛሬ ቤተክርስቲያን ያስታክስልን። አሜን።